ሰላም ሰላም ቤተሰቦቼ በያላችሁበት ፈጣሪ ሰላም ይድረሳችሁ እያልኩኝ ለቤት አዲስ የሆናችሁ ቤተሰቡን ሰብስክራይብ አድርጉኝ። የሀገሬ ልጆች 1000 ልሞላ ትንሽ ነው የቀረኝና አበረታቱኝ ማለት እፈልጋለሁ። የሀገራችሁ ልጅ ነኝ፣ ስደተኛ ነኝ፣ የመዳብ ቅመም ነኝና እላችኋለሁ። እንግዲህ ዛሬ የመጣሁበት ትልቁ ምክንያቴ በአርቲስት ነጻነት ወርቅነህ ዙሪያ እየተወሩ ላሉት ነገሮች የተሰማኝ ስሜት እንግዲህ ለመግለጽ ነው። ያ ምንድነው? ባለቤቱ እንግዲህ ሰሞኑ በጣም በሚያሳዝን ሁኔታ ባሏን አጥታለች። የልጆቿን አባት፣ የልጅነት ፍቅረኛዋ፣ የትዳር አጋሯ፣ የልጆቿ እናት ምንድነው አባት አጥታለች እና ሀዘን ላይ ናት። ግን ሀዘኗን ማዘን አልቻለች። በእኛ በሀበሾች ምክንያት፣ በእኛ በመጥፎ ሀበሾች ምክንያት ሀዘኗን ማዘን አልቻለችም እና ነጻነት ወርቅነህ ካረፈ በኋላ ምንም አይነት ሚዲያ አንፈልግም ብለው ነበረ ቤተሰቦቹ። ካሜራ አንፈልግም፣ የሚዲያ ጋጋታ አንፈልግም ብለው ነበረ። እሱም ከመሞቱ በፊት የሚዲያ ጋጋታ ጥሩ እንዳልሆነ በአስፋ መሸሻ ሞት ጊዜ ተናግሯል ማለት ነው፣ እንዳየነው ቪዲዮ ማለት ነው። እና እንግዲህ ሰሞኑ እየተራገበ ያለው ነገር ምንድን ነው? እንደሰማችሁት ባለቤቱ የልጆቹ እናት መቃብር ቦታ ላይ ሆና ፊቷ ተሸፋፍናለች እና ፊቷ ለምን ተሸፋፈነ? ምን አይነት ጥያቄ ራሱ እንደሆነ እኔ በጣም ይሄ እኮ ሊወራም ራሱ የማይችል ነገር ነበረና ጭራሽ ብላችሁ ላይቭ ላይ ገብታችሁ ስለ ሴትዮዋ ማውራት፣ ስለ ሀዘኗ የእውነት እንዴት ነው ልቧ የተሰበረው፣ እንዴት ነው ያዘነችው ብላችሁ ማሰብ ትታችሁ የሰው ልጅ እንከን ሲፈልግ ሻርፓን ፊቷ ላይ አድርጋለች። እኔ እንጃ እውነት እኔ እንዴት እንዳሰባችሁት እኔ እውነት እንደው የእኛ ሀበሻ እንዴት በቃ እንደባለግን ማለት ነው። በቃ እንዴት መጥፎ ሰዎች እንደሆንን፣ የሰው ህመም እንዴት እንደማይገባን ማለትም እንደዚህ ያላችሁ ሰዎች ሴት ወይም ወንድ ልትሆኑ ይችላላችሁ። እርሱን ያመጣችሁ ከመጀመሪያ ቤተሰብ ማለት በስደት አጥታችሁ ታውቃላችሁ? እቺ ሴትዮዋ የልጆቿ አባት በእርግጥ አስታማው ሊሆን ይችላል፣ አሜሪካን በሄደበት ሰዓት በእርግጥ አስታማው ሊሆን ይችላል። ኢትዮጵያ ገብታ የምናውቀው ጉዳይ የለም። ግን መሞቱን የሰማችሁ አሜሪካን ስደት ላይ ሆና ነው። እና የትኛውም ሀገር ላይ ሆነን ቤተሰብ ያጣን ሰዎች እኛ በእሷ ቦታ ሆነን ህመሟን እኛንን የሚገባን። ምክንያቱም ቤተሰብ ማጣት በስደት ሆናችሁ በቃ አለም መሰናበት፣ በቃ ተኝቶ ሲሞት አለማየት ሁላ በቃ እኔ እንጃ። በእርግጥ የሱ ህመም ነጻነት እንደሚሞት ራሱ አስታውቆት ነበረ። ህመሙ በጣም ከባድ ነበር እንደተባለው ሊያውቁ ይችላሉ። ማለትም መታመሙ ነው እንጂ ይሄ ቀን ይሞታል ተብሎ መቼስ ፈጣሪ አይደሉ እነሱና። ግን ቢሆንም እንዴት ልቧ እንደተሰበረ፣ እንዴት ልቧ እንደቆሰለ የምትረዱት ነገር የለም። ምክንያቱም እናንተ ስደት ላይ ሆናችሁ ቤተሰብ አላጣችሁም፣ ወይም ደግሞ ሀዘን ምን እንደሆነ አታውቁትም፣ የሰው ህመም ምን እንደሆነ አታውቁም። ምክንያቱም ይህን ብታውቁ ኖሮ ስደት ላይ ቤተሰብ አጣችሁ የምትወዱት ሰው፣ የትዳራችሁ አጋር ወይም በቃ ሙሉ ቤተሰብ ወይም የምታውቁት ሰው አጣችሁ ቢሆን ኖሮ እቺ ሴትዮዋን ስሟንም አጠሩም፣ ምንም ነገር አታወሩም ነበር። ግን እናንተ ህመም አይገባችሁም። እኛ አሁን ሀዘን የደረሰብን ለምሳሌ እኔ እናቴ ሞታ አላቅም፣ ከሞተች ከሳምንት በኋላ ነው ያወቅኩት ተቀብራ ምናምን ነገር። ቢያንስ እንኳን የነጻነት ቤተሰቦች አረፈ ሲባሉ ወዲያው ነው የሄዱት። ግን አረብ ሀገር ሆናችሁ ደግሞ ታውቃላችሁ፣ ቤተሰብ እናታችሁን አጥታችሁ እናታችሁ ሞታለች ተብላችሁ መሄድ ሳትችሉ ምን አይነት ስብር በቃ መሞቷ ድንገት ሲሆንባችሁ ያን ትረዱታላችሁ። እኔ አሁን በሴትዮዋ ቦታ ሆኜ ተረዳኋት። ባልረዳትስ ምን ያደረገች ነገር አለ? እኔ ምን ጥፋቷ ምን እንደሆነ የእውነት ተመልካቾቼ እኔ አልገባኝምና በቃ ይራገባል፣ ቲክቶክ ላይ ይራገባል፣ ፌስቡክ ላይ ይራገባል፣ ዩቲዩብ ላይ ያራግቡታል።
እያቀነባበሩ ምን ጉድ ነሽ። አንዷ ደግሞ ቲክቶክ ላይ ምን ጉድ ነሽ ብላ ፖስተቻት። ያውም ሴት ናት እኮ። ምክንያቷ ራሷ ታውቃለች። በቃ በሚዲያ መታየት አትፈልግም። አስጠንቅቀዋል መጀመሪያ ከቀብሩ በፊት። በቃ መታየት አልፈለገችም። ፊቷን ሸፈነች አለ። በቪዲዮ ምንም ባታያቱስ ምን ልታረጉ ነው? ምን ልታመጡ ነው? ምን ነው እኛንን የነጻነት ወርቅነህ ጠበቃ አላችሁ? እናንተ ከቤተሰብ በላይ ናችሁ። ከትዳር አጋሩ ከልጆቹ እናት በላይ አዝናችሁ ነው ልባችሁ ተሰብሮ። እናንተ ለአንድ ቀን ሙሉ እኮ አታዝኑ። በቃ የሆነ ቪዲዮ አያችሁ ውሽ ሲያሳዝን ወይ ስታሳዝን ብላችሁ ነው የምታልፉ። የሚዲያ ወሬ እናውቀዋለን። አንድ ሳምንት ነው የሚራገበው። አሁን ሌላ አጀንዳ ደግሞ ከመጣ ነጻነት ወርቅነህ ይረሳል። ሌላ አጀንዳ ላይ ነው የምንገባው። ግን እናንተ ሴትዮዋ ሻርፕ ፊቷ ላይ ጠቀለለች ብላችሁ ላይቭ ገብታችሁ ሴትዮዋን ትቦጭቃላችሁ። እናንተ አይደብራችሁም? እናንተ አሁን ሰው ናችሁ፣ ሀበሻ ናችሁ። ከኢትዮጵያ እናት ነው የተወለዳችሁ፣ ከኢትዮጵያ አባት ነው የተወለዳችሁ። እንደዚህ አይነት የወደቀ ወሬ የምታወሩ ያውም ሴት ሆናችሁ ወንዶችን ሲያወሩም አልሰማሁም። ሲጀመር ወንዶች ሲጀመር እንደዚህ አሉባልታ ቦታ መች ይገኛሉ? እነ ዮኒ ማኛ እነ ማን ናቸው የሚባሉ ይሄ የቲክቶክ አለቃ ነኝ ባዮች ካልሆኑ በስተቀርና ብልግና ነው። በሀዘን ላይ ሀዘን አትጨምሩ። እቺ ሴትዮዋ እናንተ እንደ ቀላል ጽፋችሁ ለምትፖስቱት ወይም ቪዲዮ ሰርታችሁ ለምትፖስቱት ፖስት እሷ ዋጋ ትከፍልበታለች። አይምሮዋ ዋጋ ይከፍላል። የእውነት አጥፍቻለሁ ገና ያጣች ሴት ናት። ሀዘንተኛ ናት። ልቧ የተሰበረ ሴት ናት። ገና እናንተ እንደዚህ አይነት አይምሮን ቀውስ የሚያደርግ ነገር ንግግራችሁ ሁላ ተፋተው ነበር፣ ተለያይተው ነበር። አንዷ ደግሞ ኧረ እንደው የሚሉት ነገር ሁላ እኔ ኬት ከአይምሯቸው የክፋት ጥግ በቃ አይምሯቸው ክፋትን ብቻ ስለሚያመነጭ ምንም መልካም ነገር ስለማያውቅ አይምሯቸው ክፋትን እኔ ኬት እንደ ይዘው እንደሚመጡ ተመልካቾች አላውቅም። ይቅርታ አድርጉልኝ። በጣም ስለተሰማኝ ነው። እኔ በተሰሙኝ ነገሮች ነው ቪዲዮ የምሰራውና ነፂ በጣም የምንወደው የምናከብረው የምናደንቀው በቃ እኔ እንጃ በጣም የምወደው እኔ ከልጅነት የጀምሮ ነው የምናውቀው እኔ ብቻ ሳይሆን ብዙ ኢትዮጵያውያን ማለት ነው የነፂ ያን ፊልም ወዳጆች። አሁን ደግሞ ኢቢኤስ ላይ ደግሞ በጣም በሚገርም ፐርፎርማንስ የቤተሰብ ጨዋታ የሚያክል ትልቅ ፕሮግራም አዘጋጅቶ የሚሰራ ጋዜጠኛም ተዋናይም ነበርና በጣም ያሳዝናል። ነፍሱ ይማረው። በቃ ከዚህ በላይ ቤተሰብን አንስታችሁ አትጣሉ። በቃ ይኑሩበት፣ ይዘኑበት። ቢያንስ ለማዘን ጊዜ ስጧቸው። በአሁኑ ሰዓት እኮ በቃ ማዘን አይቻልም። የሆነ ጊዜ ታሪኩ ባባ የሞተ ጊዜ ቃል ኪዳንና ለዚህ ያበቃችሁ ቃል ኪዳንና ባባ ተጣልተው ነበረ። እናቱ ቤት ነበረ የሚኖረው ልጁን አላሳይም ብላ እያሉ ሚዲያ ላይ ያወሩ ነበረና በቃ የቃል ኪዳን ፎቶ እየዘቀዘቁ ለባባ ሞት ተጠያቂ ቃል ኪዳን ናት እያሉ እንግዲህ ሀዘኗን ማዘን አልቻለችም ነበረና የሰው ልጅ ሚዲያ ላይ በተለይ ዋጋ አታስከፍሉ። ሚዲያ በጣም ተጽዕኖ ነው የሚፈጥረው። ለምትናገሩት ነገር፣ ለምትሰሩት ነገር፣ ለምትጽፉት ነገር አስቡ። ይሄ ሰው ይጎዳዋል ወይ? እኔ ላይ ቢሆንስ ይጎዳኛል ይሄ ነገር ብላችሁ አገናዝቡ። ወይም ደንቆሮ ማታገናዝቡ ከሆነ እንጃ ከሚዲያ ጥፉ ነው የምላችሁ። ምክንያቱም የሰውን ህይወት ከምትበጠብጡ፣ የሰውን ህይወት የቤተሰብ ህይወት ከምታናጉ ብጠፉ ነው። እንደዚህ አይነት ሰዎች ቢጠፉ ባይነኝና ለዚህ ነው እኔ የመጣሁት። ቤተሰቦቼ ካጠፋው ይቅርታ አስተያየት ስጡኝ። አጥፍተሻል ብላችሁ እኔ እታረማለሁ። ምክንያቱም ሰው ነኝ፣ ከሰው በላይ አይደለሁም እና ለምንናገረው ነገር ጥንቃቄ ማድረግ አለብን። በተለይ እንደዚህ ታዋቂ ሰዎች በሚሞቱ ሰዓት ወደ ቤተሰባቸው የሚያመጡ ነገር ቁስቋሾች ነገር አታድርጉ። የእውነት በተለይ ሴት እህቶቼ፣ በተለይ አረብ ሀገር የምትሰሩ ሴቶች መጀመሪያ እስቲ ወደ ራሳችሁ ተመለሱ። በቃ ወደ ራሳችሁ ተመለሱ። በሰው ህይወት ጣልቃ አትግቡ። ምንም አታውቁት እኮ ነው። ምንም አሁን ነጻነት ምንድነው ማን ነው ምንድነው ብትባሉ ምንም አታውቁት። የሆነ ሰው ጽፎ ይፖስታል። ያን ጽሁፍ ተንተርሳችሁ
የቆጡን የባጡን እያላችሁ ጊዜያችሁን መስዋዕት እያደረጋችሁ የሰውንም ሰላም ትነሳላችሁ፣ የራሳችሁም ሰላም ትነሳላችሁና ተጠንቀቁ ማለት ፈልጋለሁ። ከነጻነት ወርቅነህ ባለቤት ራስ ወረድ በሉና የራሳችሁን ህይወት ኑሩ። የሰዎችን መብት አትንኩ። የሰው ሃይማኖት፣ የሰው ዘር አትንኩ። በራሳችሁ አይዲያ ኑ። የራሳችሁ አይዲያ ከሌላችሁ ደግሞ የሰዎችን መብት አትንኩ። ስንት መስራት የሚኖርብን ብዙ ነገሮች እኮ አሉ። የሰው ህይወት ውስጥ እየገባን ከምንፈተፈት ብዙ ስራዎች ይጠበቁብናል። እና ለማንኛውም ቤተሰብ አድርጉኝ፣ የእውነት ቤተሰብ አድርጉኝ። እዚህ ፊቴ ድመት ቧጭራይ ነው። ድመት ቧጨረችኝ። ማሳድጋት ድመት አለ። የአረብ ቤት ድመት የምታሳድጉ ሰዎች ታውቁታላችሁና ቦጭራይ ነው ፊቴ አምጥታ ምግብ ከለከልኳትና ቡጭር አረገችኝ ማለት ነውና ስለነበረን ቆይታ አመሰግናለሁ። ቻው ባይ